መርጦኛልና ለምስጋና ተመስገን ልበለው። ስጦታም የለኝም ለእርሱ የምከፍለው። መርጦኛልና ተመስገን ልበለው። እነሆ ከሰማይ የራቀው ምድርም ወደ ሰማይ የተጠጋባት በሰማይና በምድር መካከል እርቅ የተመሰረተባት የእርቅ ሰነድ የቃል ኪዳን መሰረት የሰው ልጆች በቅድስና መመላለስ የሚስሩበትን የቅድስና ሕይወት መሪ ፊት አውራሪ የሆነች አምላክ ያከበራት የመረጣት ለመመረጥ ተዘጋጅታ በቅታ የተገኘች እመቤታችን ናት። የእመቤታችን ንጽሕና ቅድስና እንደ ሰማዕታት፣ እንደ ጻድቃን፣ እንደ ነቢያት፣ እንደ ሐዋርያት በተጋድሎ የተገኘ አይደለም፣ በመመረጥ ነው። ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ሊቃውንት፣ መናንያን፣ ባሕታውያን የእግዚአብሔር ወዳጆች ባለሟሎች ይባላሉ። እመቤታችን ግን የአምላክ እናት ወላዲተ እግዚአብሔር ነው የምትባለው እኮ አይሁን በእውነት የአምላክ እናት። በእሷ ልክ የከበረ በእሷ ልክ ከፍ ያለ የለም። መጻሕፍቶቻችንም ስንገልጣቸው የሚነግሩን ይህንን እውነት ነው። ዋልቦ ዘይከብር እምኔሃ እንታየተ እግዚአብሔር፣ ከእግዚአብሔር በታች እንደ እመቤታችን የከበረ የለም። ዓለም ቢሰበሰብ የአንዷን የፀጉሯን ዘለላ ያህል ክብር የለውም። በእሷ የቃል ኪዳን ጥላ ስር በእግዚአብሔር ዘንድ ክብርን ለማግኘት የክብሩ ምክንያት የድኅነቱ መሠረት ሆና የተሰጠችው እግዚአብሔርን እናቱ ለመሆን የታደለች ኪሩቤል በፊቱ ለመቆም የሚንቀጠቀጡለትን አምላክ 9 ወር ከ5 ቀን በማኅፀኗ የወሰነች ለእሷ የተደረገ ነገር ለማንም ያልተደረገ ብቸኛ ክብር ያላት እመቤታችን ናት። ምክንያቱም የእግዚአብሔር እናት ስለሆነች አክብሯት እመቤታችንን። በእውነት ነገሩ ረጅም ነው። የእመቤታችንን ነገር መጀመር እንጂ መጨረስ አይቻልም። ነቢያት ተናግረዋል፣ ጨርሰዋል ማለት አይደለም። ሐዋርያት መስክረዋል፣ ጨርሰው ማለት ግን አይደለም። ሊቃውንት ስለ እሷ አመስግነዋል። ልቡናቸው በምስጢር አንደበታቸው በእመቤታችን የምስጋና ነገር ተሞልቶ እነ ቅዱስ ያሬድ ኢትዮጵያዊው ሊቅ፣ እነ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ፣ እነ ቅዱስ ኤፍሬም ዘሶርያ፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ ሌሎችም ታላላቅ ሊቃውንት እመቤታችንን አመስግነዋታል። ምስጋናዋ በአንደበታቸው ሞልቶ ስለ እሷ መስክረዋል። ጨርሰዋል ማለት ግን አይደለም። ምክንያቱም ስለ እሷ መጀመር እንጂ መጨረስ አይቻልም። መርሐ ክቡራት እመቤታችንን በእውነት እኛም ትንሹን ነው አሁን መናገር የምንችለው። መጻሕፍትም የሚሉን ያንን ነው። ንስቲተ ንነግረክሙ መጠነ ተክህለነ፣ የተቻለንን ያህል ስለ እመቤታችን ትንሹን እንነግራቸዋለን። የተቻለንን ያህል ምን ያለንን ያህል እኛ መናገር የተቻለንን ያህል እናንተ መስማት የተቻላችሁን ያህል ብዙውን አይደለም። ምን ያህሉን ትንሹን እንነግራችኋለን። ትንሹን ትሰማላችሁ። የእመቤታችን ነገር በመነገር በትምህርት የሚጠቀለል አይደለም። ከትምህርት ያልፋል፣ ከትምህርት ይገዝፋል። ንጽሕና ቅድስና በትምህርት የሚጠቀለል አይደለም። ከትምህርት በላይ ነው። እመቤታችን የትምህርት መሰረት ናት። ምክንያቱም ፊደል ናት። ወንጌል የተገኘው ከሷ ነው። ትመስሊ ፊደለ ወተወልዲ ወንጌለ፣ ፊደልን ትመስያለሽ ወንጌልን ተወልጃለሽ ነው የሚላት። የወንጌል የትምህርት ምንጭ መሰረት ናት። የንጽሕና የቅድስና መሰረት ናት። ምልዕተ ጸጋ ናት። ምልዕተ ጸጋ ብቻ ግን አይደለችም። ምልዕተ ውዳሴ ምስጋናን የተሞላችም ናት። እስቲ አመስግኗት በእውነት ምስጋናን የተሞላችው እመቤት። ነገሩን ለማሳጠር እመቤታችን ከሐና ከኢያቄም ነሐሴ 7 ተጸንሳለች። ግንቦት 1 ተወልዳለች። ከዕለተ ልደቷ እስከ ዕለተ ዕረፍቷ በዚህ ምድር 64 ዓመታትን ቆይታለች። ስንት ዓመታትን አልኳችሁ? 64 ዓመታት በጣም ጥቂት ናቸው። ለሰው የተሰጠውን ዕድሜ እንኳ በዚህ ምድር ላይ አልቆየችም። ለሰው የተሰጠው ዕድሜው የሰው ዕድሜው 70 ቢበዛ 80 ይላል መዝሙረኛው ቅዱስ ዳዊት። ለሰው የተሰጠው ዕድሜ ስንት ነው? 70 ነው ቢበዛስ። እመቤታችን ግን ስንት ዓመት ቆየች አልኳችሁ? 64 ዓመታት። በዚህ ምድር ላይ 64 ዓመታትን ያለ ርኩሰት የኖረችው ኃጢአት ያልተጎራበታት፣ በገቢር አይደለም በሐሳብ ኃጢአት ያልሰራች፣
በንጽሕና ያጌጠች በቅድስና የደመቀች ቅድስት ስለሆነች ቅዱሱን እግዚአብሔር የወለደችልን ንጽሕት በመሆኗ ንጹሑ እግዚአብሔር ማደሪያው ሊያደርጋት የመረጣት በንጽሕና 64 ዓመታትን የኖረችው እመቤታችን ናት። ኧረ አክብሯት፣ በእውነት ክብር ይገባታል። ያው ሊቃውንቱ ሙሉ ሌሊት አመስግኗታል። እናንተ ደግሞ አመስግኗት። ምስጋናዋ አይጎልም። ሌሊት ብቻ አይደለም፣ ቀን ትመሰገናለች። 64 ዓመታት በንጽሕና በዚህ ምድር ላይ ተመላልሳለች። 3 ዓመት በእናት በአባቷ ቤት፣ 12 ዓመት በቤተ መቅደስ፣ ከዚያ በኋላ በአረጋዊው በዮሴፍ ቤት ቆይታለች። የመልአኩን የምስራች ሰምታለች። የመልአኩን የምስራች ለእመቤታችን የተነገረ አይደለም። እመቤታችን ወኪል ሆና በጆሮዋ የሰማችው የዓለም ደስታ ነው። የዓለም የደስታ ምንጭ ነው። ያ ደስታ በእመቤታችን ጆሮ በእሷ ልቡና ውስጥ ተንቆርቁሯል። ከምስጋና ጋር ነው። መልአኩ ከእግዚአብሔር ተልኮ መጣ ነው የሚለን። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ እንተ ስማ ናዝሬት ሀበ ድንግል እንተ ተፈረት ለቢሲ ዘስሙ ዮሴፍ ዘቤተ ዳዊት ወስማ ለይእቲ ድንግል ማርያም ቦአ መልአክ አብያ ወይቤላ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ሀገር ናዝሬት ገሊላ ወደ ተባለችው መንደር መጣ። ወደ አንዲት ድንግል ለዮሴፍ እጮኛ ወደ ሆነች ወደ አንዲት ድንግል መጣ። የድንግሊቱን ስም ማርያም ነበር። መልአኩ ወደ እርሷ ገባ፣ እንዲህ አላት፣ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ጸጋን የተሞላሽ ደስተኛይቱ ሆይ ደስ ይበልሽ፣ ደስታ ይገባሻል፣ እግዚአብሔር ከአንቺ ጋር ነውና አላት ይላል። ክብርና ምስጋና ለአምላካችን ይሁን። በእውነት አያችሁ፣ ሰውና እግዚአብሔር ተለያይተው ነበር። ሰውና እግዚአብሔር መገናኘት የቻሉት በእመቤታችን ነው። እመቤታችን የሰውና የእግዚአብሔር መገናኛ ድልድይ፣ የደካማ ልቡናችን ወደ እግዚአብሔር ለመቅረቡ መሰላል ናት። የደካማው የእግረ ልቡናችን ምርኩዝ እመቤታችን ናት። ሰውነታችን የሚቀደስባት የተቀደሰባት ለንጽሕናችን መሰረት የሆነችው እመቤታችን ናት። መልአኩ አመሰገናት። ቅድስት ኤልሳቤጥ አመሰገነቻት። ነቢያት በሙሉ በትንቢታዊ ምስጋና ከልቡናቸው ከአንደበታቸው ሳይለዩት ነው የኖሩ። ፍቅሯ በልባችን ምስጋናዋ በአንደበታችን ይሙላለን። በእውነት ታዲያ መልአኩ አመሰገናት። የምስራቹን እንዲሁ ዝም ብላ በስሜት አልተቀበለችውም። ነገሩ ከእግዚአብሔር ቢሆንም እንደ ባለ አእምሮ መረመረችው። ከእግዚአብሔር መሆኑን አረጋገጠች። አልገፋችውም። ከመረመረችው በኋላ እነሆ ለእግዚአብሔር የሚሳነው ነገር አለን አላት መልአኩ። ይሳነዋልማ ብል ክደት ነው አለች እመቤታችን። ነይ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር አገልጋዩ ገረዱ ባሪያው አለው፣ እነሆ አለው። እሱ ከእኔ ለመወለድ ከወደደ ምን ገዶኝ? እኔስ የእሱ እናት ለመሆን ከበቃው ምን ከፋኝ? እንደ ቃል ይሁንልኝ አለችው። በዚህ ትሕትናዋና ታዛዥነቷ በሔዋን የዲያብሎስን ምክር መስማት ምክንያት ወደ ሰው ልጆች የገባው ሞት በእመቤታችን ታዛዥነትና እሽባይነት ምክንያት ሞት ከሰው ልጆች ማንነት የሚርቅ የሚወገድ የሰው ልጅ ከሞት ባርነት ከኃጢአት ቆራኝነት ነፃ የሚሆንበት ምስጢረ ሥጋዌ የአምላክ ሰው መሆን የሰው አምላክ መሆን ምስጢር በእሷ ማኅፀን ተከናወነ ነው የሚለን። አክብሯት እመቤታችንን። በእውነት ዛሬ እግዚአብሔርን ለማመስገን የመጣ ነው ብንል በእሷ ምክንያት ነው፣ ያለ እሷ አይደለም። ርቀን ነበር የቀረብነው በእሷ ምክንያት ነው። ምክንያቱም ሩቁ አምላክ በእሷ ምክንያት ስለቀረበ፣ ስውሩ አምላክ ከእሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ በምድር ላይ ስለተገለጠ፣ ሥጋውን እንድንበላው ደሙን እንድንጠጣው ስለሰጠን ሥጋ ከሰማይ ይዞ አልወረደም፣ ከእመቤታችን የነሳው። ለዚህ ነው ሊቃውንቱ አቃቤ ሥራይ መጻ እምሰማይ ወዕፀ መድኃኒትን ተረክበት በቤተ ዳዊት። ሐኪሙ ከሰማይ መጣ፣ መድኃኒቱ ከዳዊት ቤት ተገኘ ይላል። መድኃኒቱ ከእመቤታችን የነሳው ሥጋ ነው። ከሰማይ የመጣ አይደለም። ከዳዊት ቤት ከተወለደችው ከእመቤታችን ከድንግል ማርያም የተገኘ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ርቀን የነበርነውን እሱ ወደኛ በመቅረብ የእኛን ሥጋ በመንሳት እሱ ወደኛ ቀረበ። ርቀን የነበርነውንም አቀረበን፣ ሰበሰበን፣ ሥጋውን ቆረሰልን፣
ደሙን አፈሰሰልን፣ እንዲህ መሰብሰብ ቻልን። አመስግኑት አምላካችንን በእውነት። ለዚህ መሰረት ማናት ካላችሁ መልሱ ማን ነው? እመቤታችን ናት። ይህንን ነው ዳዊት አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ያለው። የእሱን ትንሣኤ የእሷንም ትንሣኤ ከሩቅ አይቶ በዓይነ ትንቢት ቃኝቶታል፣ ጎልቶ ታይቶታል። አንድ ላይ አስተባብሮ ዘመረው፣ አንድ ላይ አስተባብሮ በዝማሬያዊ ትንቢቱ ሲቃኘው እናያለን። ቅዱስ ዳዊት ማለት ነው። እና ዛሬ የዚህ ትንቢታዊ ቃልን ፍጻሜ ነው እያከበርን ያለ ነው። እመቤታችን 64 ዓመታትን ስትኖር 33 ዓመቱን ከጌታችን ጋር የኖረችው 33 ዓመት በወጣ በወረደበት ባለፈ ባገደመበት የሚያደርገው ታምራቱን ለሰው አእምሮ የረቀቀውን ለሰው ልቡና የራቀውን ዓለም ሊረዳው ያልቻለውን ምስጢር በልቡና እያመላለሰች ወይም ሙሰ ተዓቅብ ዘንተ ኩሎ ነገረ ወተወድዮ ውስተ ልባ። እናቱ ግን ይህን ሁሉ ነገር በልቧ ተጠብቀው ነበር የተባለላት እመቤታችን መዝገበ ምስጢር ናት። ሊቃውን ተራቀው ሊደርሱበት የማይችለው ጥልቅ የነገረ ሥጋዊ ምስጢር ለእመቤታችን ልቡና ላይ እንደ ፀሐይ ያበራል። ከመምህር የምትጠይቀው ከመጽሐፍ የምትረዳው አይደለም። ምስጢሩ የተከናወነው በእሷ ልቡና ነው። የእሷ ልቡና የነገረ ሥጋዊ ማመስጠሪያ አትሮኑስ ነው፣ መገለጫ ነው፣ ጉባኤ ቤት ነው። ሊቃውን የድንቁ አእምሯቸውን የወጠረውን የድንቁርና ጫማ ፈተው በነገረ ሥጋዊ ምስጢር የሚዋኙ በእሷ አትሮኑስነት በማኅፀኗ አትሮኑስነት የተገለጠውን ምስጢረ ሥላሴን በመማር ነው ክርስቲያኖች። እና እመቤታችን የምስጢር ግምጃ ቤት ናት፣ የምስጢር ጓዳ ናት። የሰማይ የምድር ምስጢር ለእሷ ቅርብ ነው፣ ለዓለም ግን ሩቅ ነው። የዚህ ሁሉ ምስጢር መገለጫ የቅድስናችን መመንጫ እመቤታችን ናት። ስለዚህ እሷን አለመውደድ አለማመስገን ከፍ አለማድረግ አይቻልም። እሷን አለመሰግንም ያለ ሰው ጥርግ ማለት ይችላል። እመቤታችንን ማመስገን የድኅነታችን ምክንያት መሰረት ከመሆኗ የሚመነጭ እንጂ ሰው የማክበር ሰውን ከልክ በላይ ከፍ የማድረግ አባዜ ቤተክርስቲያን ኖሮባት አይደለም። ቤተ ክርስቲያን እመቤታችንን የምታከብረው ድኅነቷን በማሰብ ነው። ድኅነቷ የተሰጠው በማን ምክንያት ስለሆነ? በእመቤታችን ምክንያት ነው። ታዲያ አክብሯታ። ለምን ትዘጋላችሁ? ሁላችሁም በእውነት አክብሯት። ጌታችን ከተሰቀለ ከሞተ ለዓለም ቤዛ ከሆነ በኋላ መስቀሉ እግር ስር ለሚወደው ደቀ መዝሙሩ ሰጣት ይላል ለዮሐንስ። እነኋት እናትህ ሲል ዮሐንስ ለሁላችን እጅ የሆነው ወኪል ነው። እመቤታችንን በእናትነት ሲቀበል ለራሱ ብቻ አይደለም፣ ለሁላችን ነው። እመቤታችንን ለዮሐንስ ስትሰጥ ለእሱ ብቻ አይደለም፣ ለሁላችን እናታችን ሆና ተሰጥታለች። ያን ጊዜ ዮሐንስ ቤት ገብታለች፣ ምዕመናን ልቡና ውስጥም ገብታለች። ከዮሐንስ ቤት 15 ዓመት ቆይታ አርፋለች። ከምዕመናን ልቡና ውስጥ ግን እመቤታችን ልትሞት አትችልም። እመቤታችን ሁልጊዜም በምዕመናን በሊቃውንት ልቡና ሕያው ናት። ስለዚህ እናከብራታለን። አመስግኗታ። ታዲያ እመቤታችን ሞተች ከተባለ ከመናፍቃን ልቡና ነው የምትሞተው። የመናፍቃን ልቡና ሕያው የሆነ ነገር የመሸከም አቅም የለውም። ጭንጫ መልካም ነገር ማብቀል ለፍሬ ማብቃት እንደማይችል መናፍቃን መልካም የሆነውን ነገር መሰነቅና ማስተላለፍ አይችሉም። አዘግት ንጽፍት ነው፣ ደረቅ ጭንጫ ልቡና ነው ያላቸው አረማውያንና መናፍቃን። ስለዚህ በእነሱ አንፈርድም። ልቡናቸውን አምላካችን ይመልስልን። ከእመቤታችን መለየት ከእግዚአብሔር መለየት መሆኑን እንዳትረሱት፣ ለአፍታ እንኳ እንዳትዘነጉት። ምክንያቱም 9 ወር ከ5 ቀን ማኅፀኗን ዓለም መቅደስ አድርጎ ተመስግኖበታል። ተወልዶ በክንዶቿ ላይ አይተነዋል። በጀርባዋ ሆኖ ተሰዷል። ከእሷ ጋር በሰርግ ቤት ተገምቷል። ውሃውን ወደ ወይን ጠጅነት ለመለመን ውሃውን ወደ ወይን ጠጅነት ለመለወጥ እንደ እናቱ እንደመሆኗ ትእዛዟ፣ አምላኳ እንደመሆኑ ደግሞ ልመናዋ ፊት የማያስመልስ ነው። ውሃውን ወደ ወይን ለውጦታል። የሁላችንን ሕይወት አምላካችን በእመቤታችን አማላጅነት ይለውጥልን። አራኩራት እመቤታችንን በእውነት በዮሐንስ ቤት 15 ዓመት ከኖረች በኋላ ጥር በባተ በ21 እሑድ ቀን አርፋለች። በ64 ዓመቷ። በስንት ዓመቷ አልኳችሁ? ያው አይሁድ ግርግር ፈጥሮ ነበር። ታሪኩን
በእመቤታችን ዜና ሕይወት ከትናንት በስቲያ መተርጉማኑ ስለተረጎሙት ሙሉ እኔ መናገር አይጠበቅብኝም። በሞተችበት ጊዜ ለማሳረፍ እነሆ ሥጋዋን በክብር ይዘው ሐዋርያት ጉዞ ሲያደርጉ ሐውክ ፈጥረዋል። ያንን ልጇን ሞተ፣ ተነሳ፣ አረገ እያሉ ሲበጠብጡ ኖሩ። ደግሞ ይችን ሞተች፣ ተነሳች፣ አረገች እያሉ ሊበጠብጡን አይደል ብለው ናዊ ሥጋ ለማርያም ሥጋዋን እናቃጥለዋሉ ይላል። የደካሞች ሰዎች ጉልበታቸው ይሄ ነው። ክብሪት መጫር፣ እሳት ማቀጣጠል ነው። መልካም ነገር አያውቁም። ሃይማኖት የሌለው ሰው ጉልበቱ ይሄ ነው። ክርስቲያኑ ሃይማኖት ያለው ሰው ጉልበቱ እግዚአብሔር ነው፣ መመኪያውም እሱ ነው። ኃይላችን፣ ጉልበታችን፣ መመኪያችን ማን ነው? ያን አደረጉ። ከጉልበተኞች መካከል ያን አመፅ ይመራ የነበረው ታውፋንያ ሲያንቀዠቅዠው ዘሎ የአልጋውን ሸንኮር ያዘ ይላል። የእግዚአብሔር መልአክ ሁለት እጆቹን በሰይፍ ቀጣው ይላል። ከዚህ ይሰውረን፣ ከዚህ ይሰውረን። ሐዋርያት ተበተኑ። ያን ጊዜ ሥጋዋን ጌታችን ከዮሐንስ ወንጌላዊ ጋር በገነት ከዕፀ ሕይወት እግር ስር እንድትቀመጥ አደረገ። ከነሐሴ ከጥር እስከ ነሐሴ ድረስ በዕፀ ሕይወት በገነት ስር ቆዩት። እስከዚያ የእመቤታችን ጉዳይ የሐዋርያት የአእምሯቸው የልቡናቸው ጥያቄ ነበር። የት ሄደ ሥጋዋ? የት እናግኘው? እንዴት እናሳርፈው? እስቲ አስቡት። ሰው ቤተሰብ ሞቶበት ካልቀበረው እረፍት ያገኛል? ያርፋል ነው? ምነው አግኝቼው ቀብሬው አርፌ ጸጸቴን ተወጥቼ እንባዬን አፍስሼ ሐዘኔ አልፎልኝ ነው የሚለው። ሐዋርያት ደግሞ ለእመቤታችን ያላቸውን ቅርበት አስቡት። ሐዘን ጸናባቸው፣ ግን እንዲሁ ዝም ብለው እየቆዘሙ አንገታቸውን ደፍተው አልተቀመጡም። ከነሐሴ 1 እስከ ነሐሴ 14 ያለውን አሁን ስንጾመው የነበረውን ሱባኤ ሰብሰብ ብለው የአካል ብቻ አይደለም ሕሊናዊ ልቡናዊ ስብስብ አድርገው ሱባኤ ገቡ ነው የሚለን። በ14ተኛው ቀን ያው እመቤታችንን ከዮሐንስ ወንጌላዊ ጋር አስከሬኗን አምጥተው ሰጣቸው፣ ቀበሯት። እመቤታችን እንደ ልጇ በጥር የሞተችው በነሐሴ የተቀበረችው እመቤታችን በነሐሴ ተነስታለች። መዝሙረኛው እንዳለው አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት ያላት እመቤታችን። መቅደስ ያለው ራሱን ነው። የመቅደስ ታቦት ያላት ደግሞ እሷን ነው። እንዴት እሱን መቅደስ አለው ካላችሁ እሱ ራሱ ነግሮናል። ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለታነሶ የዮሐንስ ወንጌል ምዕራፍ 3 የምናገኘው ከቁጥር 13 ጀምሮ ስናነብ ተገልጦ የምናገኘው ይህ ቤተ መቅደስ አፍርሱ በሦስተኛው ቀን ምን እላለሁ አንጻለሁ ብሏል። ይህን ያለው ስለ መቅደሱ አልነበረም። መቅደስ ስለተባለ ሰውነቱ የናለ ነው የሚለው። የዚህ መቅደስ የተባለ ሰውነቱ ታቦት ማደሪያው እመቤታችን ናት። አቤቱ ወደ ዕረፍት ተነስ አንተና የመቅደስ ምን ታቦት ማደሪያ መቀደሻ መመስገኛ የሆነችው እመቤታችንም ትነሳል። ያን ቃለ ትንቢት የዚያን ቃለ ትንቢት ትርጓሜ እውን መሆን ዛሬ እያከበርን ነው። እመቤታችን እነሆ የተቀበረችው እሑድ ዕለት ነው፣ የተነሳችው እሑድ ዕለት ነው። ምክንያቱም የተነሳችው እንደ ልጇ ትንሣኤ ፍጹም ትንሣኤ ነው። እንደ አልዓዛር ዳግመኛ አትሞትም። ፍጹም ትንሣኤ ደግሞ በዕለተ እሑድ እንጂ ሰኞ፣ ማክሰኞ፣ ረቡዕ አይሆንም። ፍጹም ትንሣኤ የሚሆነው በዕለተ እሑድ። ዕለተ ትንሣኤ እሑድ ናት። ዕለተ እሑድ የተነሳችው እመቤታችን። ታዲያ ነሐሴ 16 ቀን እንደገና እርገቷ ለቅዱሳን ሐዋርያት የተገለጠበት ነው። ዛሬ የምናከብረው እርገቷ ለቅዱሳን ሐዋርያት ትንሣኤዋ ለቅዱሳን ሐዋርያት የተገለጠበትና ቅዱሳን ሐዋርያት የእመቤታችንን ክብር በዓለም ዳርቻ እንዲመሰክሩ ትእዛዝ የተሰጠበት ለእመቤታችንም እንደገና ከየካቲት 16ቱ ተጨማሪ ሌላ የመዳን ቃል ኪዳን የተሰጠበትን ዕለት ነው የምናከብረው እና ዛሬ የትንሣኤዋ የእርገቷን መታሰቢያ እያከበርን የነቢያትን ትርጉም የተነገረውን እውነት መንፈስ ቅዱስ የገለጠውን እውነት እያከበርን እንጂ የራሳችንን ስሜት እየለፈለፍን አይደለም። አንዳንድ ውቃቤ ራቃቸው በየፌርማታው ያሉ የሚጮሁ አካላት እስኪ እመቤታችን ተነሳች አረገች የሚል ከመጽሐፍ ቅዱስ አምጡልን ይላሉ። ሞተች የሚልም እኮ የለም በመጽሐፍ ቅዱስ ላይ። መሞቷን ካመኑ መነሳቷን ማመን እንዴት ቸገራቸው? ሞተች የሚልም የለም በመጽሐፍ ቅዱስ። ሁሉ ነገር በመጽሐፍ ቅዱስ ላይ የተጻፈ አይደለም። እኛ እዚህ ያለነው በሙሉ መጽሐፍ ቅዱስ ላይ ተጽፈናል
ተጽፈናል። ግን የሉም እንባላለን። የኔና የናንተ መሞት መጽሐፍ ቅዱስ ላይ ይጻፋል። መጽሐፍ ቅዱስ ላይ ስላልተጻፈ አልሞቱም እንባላለን። እዚያ ላይ ስላልተጻፉት አይነሱም ልንባል እንችላለን? አይቻልም። በዚህ ልክ መደንቆር፣ በዚህ ልክ ልቡና ማጣት፣ ይህ ከእግዚአብሔር ጸጋ መለየት ነው። እግዚአብሔር ከጸጋው ከበረከቱ አይለየን። በእውነት አክብሯት እስኪ እመቤታችንን በእውነት አዎ። እና እመቤታችን እንደ ልጇ ተነስታለች። እንደማን ተነስታለች? ልጇ ዳግመኛ እንደማይሞት እሷም ላትሞት ማለት ነው። በልጇ ትንሣኤ በኩርነት እሷም እሱን መስላ ተከትላ እንደተነገረ ተነሳለች ነው። አርጋለችም ነው። እኛ መነሳቷን ማድረጓም አይደንቀንም። ይልቁንስ ካስደነቀን መሞቷ ነው የሚያስደንቀን። ምክንያቱም የማን እናት ናት? እስቲ አስቡት። እናንተ አምላክ ብትሆኑ እናታችሁ እንድትሞት ልታረጉ ትችላላችሁ? አታረጉትም። ማን ያረገዋል? መሞቷ እንጂ መነሳቷና ማድረጓ አይደንቅም። የአምላክ እናት ናት። እንኳን እሷ እኛ እንነሳለን። አይግረማችሁ፣ እኛ እናረጋለን ክርስቶስን መስለን። ምክንያቱም ተስፋ ሰጥቶናል። ለእሷ ትንቢት ተነግሯል፣ ለእኛ ግን ተስፋ ተሰጥቷል። ምን የሚል የይሰክሙ ዕውራነ ሀባ፣ እኔ ወደ አብ ብሄድ ይሻላችኋል። ወይም ከመሆርኩ ወአስተዳሎኩ ለክሙ መካነ እመጽእ ካይበ ወእነሣክሙ ሀቤ ከመ ተሃልዉ አንትሙኒ ሀበ ሀሎኩ አነ። እኔ ሄጄ ስፍራ አዘጋጅላችኋለሁ፣ ዳግመኛ ወደ እናንተ እመጣለሁ፣ መጥቼ እወስዳችኋለሁ፣ እኔ በምኖርበት እናንተም ትኖራላችሁ። ይሄ ለእኛ የተሰጠ ተስፋ ነው። አመስግኑት አምላካችንን ይህን የሰጠን። አሁን ሰዎቹን የሚያስደንቃቸው፣ የሚያስጨንቃቸው፣ የሚያስታቅቃቸው የንግሥቲቱ የእመቤታችን በእግዚአብሔር ቀኝ መቀመጥ ነው። እንኳን እሷ እኛ እንቀመጣለን። እሷ እናቱ ናት፣ እኛ ልጆቹ ነን። እናቱ በቀኙ እንደተቀመጠች መዝሙረኛው ነግሮናል። መዝሙር 44 ቁጥር 9 ምንድን ነው የሚለን ዳዊት? ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወኅብርት። ንግሥቲቱ ወርቀ ዘቦ ግምጃ ደርባ ወርቀ ዘቦ ካባ ለብሳ በቀኝ ትቀመጣለች ነው የሚላት። በቀኝ ምን ትላለች? መቼ ነው የምትቀመጠው? በቀኙ ያው ተነስታ አረጋኗ በቀኙ። ለእግዚአብሔር የእመቤታችንን ያህል የቀረበ የለም። በቀኙ አጠገቡ ናት፣ በክብር ናት። ትቆማለች ብንል አማላጅነቷ፣ ጸሎቷ፣ ልመናዋ ተሰሚ ተፈጻሚ መሆኑን ይነግረናል። ትቀመጣለች ቢል ንግሥትነቷን ያሳየናል። እመቤታችን ንግሥት ናት፣ የአምላክ እናት ናት፣ ወላዲተ አምላክ ናት። ጸጋዋ፣ በረከቷ፣ ክብሯ ብዙ ነው፣ ሰፊ ነው። ይህንን ከብዙ በጥቂቱ ከረጅሙ በክፍሉ ትንሹን ነው የምንነግራችሁ። ብዙውን መናገር የእናንተን አእምሮ ያደግማል፣ የእኛን አንደበት ያደግማል። ሁላችንም በድካም ሰመመን ውስጥ እናልፋለን። ያ እንዳይሆን እኔ እዚህ ላይ ገታ አረገዋለሁ። ቀሪውን ክቡር አባታችን አባታዊ ቡራኬ በሚሰጡ ጊዜ በቡራኬ ሞልተው አስተካክለው ያሰናብቱናል። በእውነት የእመቤታችን በረከት በሁላችን ላይ ይደርብን። ለዛሬ ዕለት ያደረሰን አምላካችን ለዛሬ ዓመትም በቸርነቱ ያድርሰን። መቃብር ታሪክ እንደሚሆን በእመቤታችን እንማራለን። በአምላካችን መነሳት ብቻ አይደለም፣ የፍጡራን መነሳት በእመቤታችን ተረጋግጧል። ሁላችንም እንነሳለን። ተስፋ ትንሣኤን በልባችሁ ሰንቃችሁ በተስፋ ኑሩ ነው። በዚህ ምድር ላይ ብንሞት ትንሣኤ አለን፣ አንፈራም። ተስፋ አለን፣ ከእግዚአብሔር ጋር እንኖራለን። ዛሬም አምላካችን ከእኛ ጋር አለ። በቤቱ ሰብስቦ የባረከን ሱባኤያችንን አስፈጽሞ በዚህ መልኩ ሰብስቦ ያከበረን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። የእመቤታችን በረከቷ፣ ፍቅሯ፣ ምስጋናዋ በልባችን ይሙላልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ደህና ዋሉ። ሰላም፣ መልካም ቀን ይሆንልን። መምህራችንን መጋቤ ሐዲስ ምስጢረ ሥላሴን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። በሉ እስቲ አይሰማም? ከፍ አድርጉ። አሁን እንደሱ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያውርስልን፣ የአገልግሎት ዘመናቸውን እግዚአብሔር ረዥም ያድርግልን። ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ። አቤቱ ወደ ዕረፍት ተነስ፣ አንተና
የመቅደስ አንተን ላይ የመቅደስ ታቦት በማለት በዳዊት መዝሙር 131 ቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ በጣም ባህር ከሆነው ውቅያኖስ ከሆነው የእመቤታችን የድንግል ማርያም ታላቅ ስራ ጥቂቱን ብቻ ነግረውናል። ለመታሰቢያ ያክል ነው፣ እንድታስታውሱት ነው እንጂ በየጊዜው በየሰዓቱ በየዕለቱ በየሳምንቱ በየሰንበቱ በመጣን ቁጥር የምንማረው ትምህርት ነው። እግዚአብሔር አምላካችን በረከትን ለሁላችንም ያድልልን።